ቤተሰብ ዛሬ እንግዲህ እንደምታዩት ሜሪ፣ ዳኒ፣ ሩታ እንግዲህ በዳኒ ቤት ሜሪና ዳኒ በሩታ ቤት ሂደው እንግዲህ ያሏትን ሰምታችኋል። ጉድ እኮ ነው እንግዲህ ሩታ በተደረገው ነገር እንግዲህ አብርሽ እንደዚህ ጨክናል አላለችም ነበር እንዴ? እንዲህ ከኔ ቆርጦ ሄርሜላ ጋር ይጠቃለላል፣ ሄርሜላን ያፈቅራል ብላ አንድ ቀንም አስብ አታውቅም። ሁሌ ህፃን ልጅ፣ ሁሌ እንደ ቃቃ፣ ሁሌ እንደፈለገች የምትጫወትበት ነበር የመሰላት። ቃቃ ተጫውታ ተጫውታ ወደ እሷ የሚሄድ ነበር የመሰላት። እንግዲህ አብርሽ ወንድ ሊቆረጠ ነው ነገሩ፣ ቆርጧል። እሷ ግን እንዴ አንድ የዋህ እኮ ሰው ሁሌ የዋህ አይሆንም። አንድ ቀን ደግሞ ያ የሚራራ ልቡ፣ ያ የዋህ ልቡ አንድ ቀን ይጨክናል። ለዛ ለሚወደው ሰው ማለት ነው ሩታዬ። ስለዚህ ጅብ ከሄደ ውሻ ጮኸ ሆኗል ነገሩ፣ ያንቺ ነገር። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንግዲህ ዛሬ እንግዲህ ሌላ አጀንዳ ይዘው መጥተዋል ሜሪና ዳኒ። እነሱ የገቡበት ድራማ ማለቂያ የለውም። ዛሬ እንግዲህ በለምን መጡ በምን መጡ እንደምታውቁት ጉድ እኮ ነው። ጉድ ጉድ ያለው ገንፎ ሲያድር ይፋጃል አለ የሀገሬ ሰው። ልጅሽን አያትሽ እናትሽ ጋር ውሰጂው፣ እናትሽ ጋር ይደግ። አንቺ የራስሽን ህይወት ኑሪ፣ ስራሽን እየሰራሽ እሱ አብርሽም ማለት ነው እሱ ከሄርሜላ ጋር ይሄ የሚያረገው ነገር እያየሽ ራስሽን ከመጉዳት አንቺም ለራስሽ ጊዜ ውሰጂ፣ ዘና ፈታ በይ። ኧረ እባካችሁ ጥሩ መካሪ፣ ጥሩ ወዳጅ፣ ጥሩ አሳቢ ናችሁ እናንተ። ጥላት ናችሁ። አንቺ ደግሞ ማለት ነው ሩታ ተብዬዋ በግ ይመስል እንደ ነዱሽ አትነጅ። ጭንቅላት ለማሰቢያ ነው አይደል? አዙረሽ አስቢ። ህይወትሽን የሚመራልሽ ወይም ዳኒ ወይም ሜሪ አይደለችም። አስቢ በራስሽ። ይሄ ልጅ የእናት ጡት ያስፈልገዋል። ገና ምግብ መብላት አልጀመረም። እንዴት ነው ቡታጅራ ወስደሽ የምትወረውሪው? ከዛስ? አዎ አንቺ አልተቀበልሻቸውም። አስቢበት ብለውሻል። አንቺ ማለት ትልከኛ ነሽ። ለምን አብርሽ ዛሬ ፏ ብትን ብሎ ጭራሽ መጥቷል። በጣም አምሮባችሁ ከሄርሜላ ጋር ይህን ስታይ ውስጥሽ እየተቃጠለ ልክ ይዞሽ ልጅሽን እዛ ወስደሽ ልትወረውሪው ትችያለሽ። ይሄ ደግሞ እውነቴን ነው ጥሩ አይደለም። አንቺ በሱ ልክ ስትይ ልጁ መጎዳት የለበትም። ሩታ የእናት ጡት ያስፈልገዋል። አልጨክንም፣ እንዴት እጨክናለሁ እያልሽ ነው። ሁለተኛ ደግሞ እኔ ስሜት ነበረኝ፣ ብዙ ነገር አሳልፈናል፣ ብዙ ብዙ ብለሻል። ግን እንደዛም ሆኖ ስሜቴ አልተቀየረም ብለሻል። አብርሽ ጋር ያለው እንግዲህ ምንም ማድረግ አይቻልም። ያንቺ ባይቀየር የሱ ተቀይሯል። ለምን ብዙ 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 ጊዜ ሰጥቶሻል። ብዙ ጊዜ ተንበርክኮ እንደ ሴት ልጅ ጎንበስ ብሎ ለምኖሻል። ያም ሆኖ ረስቶት ያ ሁሉ አልፎ ደግሞ ሁለቴ አብረን እንሁን እያልሽ ለሁለት ለሶስት ቀን ፊልም ከሰራሽበት በኋላ አልፈልግም ታያለሽ። እውነቴ በጣም ነው ቃቃ ግልብጥብጥብጥ አድርገው እንደ አንቺ አብርሽን የተጫወተበት ሴት የለም። በጣም አይሽ ማርም ሲበዛ ይመራል ይባላል የሀገረ እህቶች። አንድ ጣፋጭ ነገር እንበላና በጣም ቆቅ ሲለን ያስጠላናል። አብርሽም እንደዛ ነው። ሩታ አንቺው እንደፈለኩ አገለባብጬ እንደፈለኩ ተጫውቼ ወደ እኔ ይመለሳል ለልጁ ሲል ነበር ብለሽ በደካማ ጎኑ ያሹላ። ወንድ ልጅ ከቆረጠ ቆረጠ ነው። አሁን ስሜት አለኝ፣ አፈቅረዋለሁ፣ ምድርኤሽ ምንም ትርጉም የለውም።
ድንጋይ ላይ ውሃም እንደማፍሰስ ነው። ቆርጠሽ ህይወትሽን ኑሪ፣ ተቀመጪ፣ ልጁን አትበጥብጭበት። ፏ ብትን በአንከባክባ የምትይዘው ሴት ይልሽ። የሰው ልጅ ተገፉ አትገፉ ይላል። ገብቶሻል? ስለዚህ ሩታያውን ያዙ ይልቀቁ ብትይ ወንድሙን እያመጣሽ ይቅርታ ብትይ ትርጉም የለውም። ብታለቃቅሽ ትርጉም የለውም። አብርሽ ቆርጧል። ወደ ራስሽ ተመለሽ። ልጅሽን አትስጭ። የሰው ወሬ አትስሚ።